እንዴት ናችሁ? እኔ ወደሽ ደህና ናችሁ? እኔ በጣም ደህና ነኝ። ትናንትና እንግዲህ ግምጄ ትናንትና ቤቷን እያሳየች ነበርና ሁለት አይነት ኮሜንት አይቻለሁ። አንደኛው ሁሉ ኮሜንት ማለት ይቻላል ሀይሚና ብሩክን ጋብዣቸው፣ ሀይሚና ብሩክን ቤትሽ ጋብዣቸው ምናምን እያለ ነበር። ሌላው ደግሞ በማዳም ቆሞች የተገዛው ቤት ነው፣ በእነሱ ብር ነው የገዛችው የሚል አስተያየቶች አይቻለሁ ማለት ነው። እንግዲህ ሀበሻ ሰውን ከማበረታታት ይልቅ የቅናት መንፈስ እንዳለበት ነው የተረዳሁት። ምክንያቱም እሷ ከማዳም ቤት ወጥታ እንደዚህ ጽድት ያለ ቤት ኢቭን ተከራይታ እንኳን ቢሆን እንዴት አባቱ እንደሚያምር እንደዚህ ኩርት ጅንን ብለን መኖር እንደምንችል ያሳየች ለማዳም ቅመሞች ደግሞ ተምሳሌት የሆነች ልጅ ናትና ለማሸማቀቅ ብትሞክሩ እሷ ግን ልትሸማቀቅላችሁ አልቻላችሁም። ከባለፈው ጀምራችሁ ነው። ምክንያቱም ራሳችሁ ልካችሁ ራሳችሁ ካወራችሁ ምንም ማድረግ አይቻልም። ሲቀጥል ደግሞ ኢትዮጵያ ሄዳ ፏ ዝንጥ ፈታ ስላለች ታለቅሳለች ብለው ሲጠብቁ እሷ ፈታ ስላለች ቀንተው ስም ማጥፋትም ሊሆን ይችላልና እሷ በራሷ መግዛት ትችላለች። ምክንያቱም ቲክቶክ ላይ በጣም ነው ጊፍት ምናምን ይኖራታል። ቲክቶክ ይሰራበታል። በነገራችን ላይ የማዳም ቆሞች አንድ ቲክቶክ ስሩ፣ ሁለት ደግሞ ዩቲዩብ ስሩ። ቲክቶክ ላይ በጣም ጊዜ ይፈልጋል። ላይቭ በጣም መግባት አለባችሁ። በቀን 3-4 ቪዲዮ መስራት አለባችሁ ምናምን። እንደዛ አርጋችሁ ፎሎወር አሳድጉ። ዩቲዩብ ላይም ደግሞ ዩቲዩብ ቻናላችሁን ካስተካከላችሁ በደንብ ትሰሩበታላችሁ። ቤተሰብ ታግዙበታላችሁ። ኢትዮጵያ ሄዳችሁ የራሳችሁን ላይፍ ስታይል ታሳዩበታላችሁ። የምሬን እምላችሁ ሁሌንም መክራችሁ ግን እናንተ አትሰሙም እና በጣም አሪፍ ጊፍቶች አሏት። እሷን መጨፈር ነበረ በፊት ጌም ትጫወት ነበረ ምናምን። እንደዛ ትችላላችሁ ጊዜ ካላችሁ። ግን አብዛኞቻችሁ ጊዜ አይኖራችሁም። ላይቭ ገብቶ ጸጉር ተስተካክላችሁ ደግሞ ካልገባችሁ ብዙ ተመልካች አይኖርም። እንደዛ ላይኖራችሁ ይችላል። ግን ባለቻችሁ በትንሽ ጊዜም በትንሽ ሚሆን ቲክቶክ አካውንታችሁን አሳድጉ ማለት ነው። ከዛ በተረፈ ግን የሆነ ሰው ሲያልፍለት ሲቀየር አትናደዱ። የምሬን እምላችሁ። አሁን እሷ እንደኛ የማዳም ቅመም ናት። እሷ በቃ ተምሳሌት መሆን ትችላለች ብዬ ነው የማስበው። በጣም ደስ ብሎኛል እንደዚህ ጽድት ያለ ቤት ምናምን መከራየቷ። ምክንያቱም ባለፈው በጣም ብዙ ተቃውሞ ሲነሳባት በቃች ሊጥሏት ነው ብዬ ነበረ። ከብዙ ወንዶች ጋር ትሰራለች ይሏታል፣ ምን ይሏታል። ያው ግድ ነው የቲክቶክ እና የዩቲዩብ ባህሪ ስለሆነ ግዴታ ከወንድ ጋር መስራት አለባችሁ። እንደዛ ካልሆነ ቪው አይኖርም። ስራ ሰራሽ ማለት ደግሞ አብራ ትተኛለች ማለት አይደለም። ይሄንን ሁለቱን አንድ አድርጋችሁ መፈረጅ የለባችሁም። ብቻ እንግዲህ የምትናደዱባት ሰዎች እንዳላችሁ ልክ ሀይሚ ራሱ ከብሩካ ሆና እያያችሁ አይደል? እንዴት እንደሚመቀኟት በልብሷ በጸጉሯ በምኗ እንኳን እሷ ብቻችሁን ስትሆኑ ደግሞ ሴት ስትሆኑ ደግሞ ሁሉ ሰው ጫና ነው የሚያደርግባችሁ። ሀይሚዋን ብቻዋን ከምትሆንና ከብሩኬ ጋር ከምትሆን በጣም ልዩነት አለው። ብሩኬ ጋር ስትሆን ትንሽ ጫና ይቀንሳል። ብቻዋን ስትሆን ደግሞ ጫናው በጣም ይጨምርና ሁሉ ሰው እሷ ላይ መፍረድ ይጀምራል እና ልክ ሀይሚ ላይ የሚያደርጉትን ጫና እሷ ላይ እየሞከሩ ነበረ። ግን እሱ ነገር ሳይሳካ እንደዚህ ፏፈሽ ያለ ቤት ተከራይታው ይሁን ገዝታው አናቅም። እንግዲህ ገዝታውም ሊሆን ይችላል። ምክንያቱም ሙያ በልብ ነው ይባላል። አንደኛ ቲክቶክ፣ ሁለተኛ ደግሞ እዚህ አረብ ሀገር ነበረች። ታውቃላችሁ አብዛኞቻችን እኛ የማዳም ቅመሞች አላማችን ቤት ነው አነሰ ማደግን ቤት ነው ሁላችንም እና ገዝታውም ሊሆን ስለሚችል ግን ደግሞ እሷ ራሷ አረብ ሀገር ነበረች። ቲክቶክ ትሰራለች። የምትሰራው ስራ ገንዘብ ምን ይመስላችኋል? ፊልም ትሰራለች። ብዙ ነገር በ3 በ4 በመንታው ነው እየሰራች ያለችው እና ራሷ መግዛት ትችላለች። ከእናንተ አትጠብቅም። እናንተ ገና በወር 40 እና 50 ሺህ ስለምትበሉ የእናንተ ይቺ 40 እና 50 ሺህ ለእሷ ምንም ናት። ገባችሁ? በአንድ ማስታወቂያ የሚከፈላት በአንድ ቀን የምትሰራው ሊሆን ይችላል። ፕሮሞሽን በደንብ ነው የሚሰራው። ኢትዮጵያ ይሰሩበታል በአካውንታቸው እና ልብስ እያስተዋወቀች ነው፣ ፊልም እየሰራች ነው፣ ከቦታ ቦታ እየተንቀሳቀሰች ነው እና በደንብ ትሰራለች ልጅቷ እና አይዞሽ በርቺ ጎበዝ እንደማለት በማዳም ቆሞች የተገዛ ብር ቤት ነው። ከሰጠሽኝ እኔ መገዛለሁ ውዴ፣ ሰጭኝና እስኪ እንደማልገዛ ላሳይሽ። ጎበዝ እንኳን እሷ ገዛችበት ባይሆን ለወንድ ከምትሰጡ እንደዚህ ለማዳም ቆም ራሱ መስጠታችሁ ጎበዝ። የሆነ ሰጣችሁ ከሆነ እንደዚህ ጥሩ ነው። እናንተ እብድ ሆናችሁ ምጥሉበት አታችሁ ብትሰጧትም እሷ ጥሩ ቦታ ስለዋላችሁ ቢያንስ አመስግኑ። ሰጣችኋት ከሆነ ራሱ ማለት ነው። ግን አሰጧትም ብትሰጧት 10 ሺህ 20 ሺህ ነው። ይሄ ደግሞ ቤት አይገዛም። ስለዚህ እናንተ ዝም ብላችሁ ሰውን አታሸማቁ። ከማሸማቀቅ ማበረታታት ሰውን ይልመድባችሁ ነው ልላችሁ የምፈልገው። ከዛ በተረፍ ግምጃዬ ደግሞ ወደፊት ሂጂበት ማለት ነው የኔ ቆንጆ።
በጣም ደስ ብሎኛል። እንደዚህ አይነት ቆንጅዬ ቤት ስለተከራየሽም ይሁን ኖሮሽም ይሁን ብቻ አሪፍ ነው። ለኛ ለቅመሞች በጣም ጥንካሬ ነው። ኢትዮጵያ ሄደን እንሰራለን፣ እንቀየራለን፣ እንደ ሌሎች ሰዎች መሆን እንችላለን የሚለውን ነገር ችላ ነው ያሳየች። ሌላው ደግሞ ሀይሚና ብሩክን ጋብዣቸው አራ በአንድ ቀን ይኸው ትጋብዛቸዋለች። ምንም ጥያቄ የሌለው ነገር ነው። ትጋብዛቸዋለች። ብዙ ስራ አብረን እንሰራለን ብላ ነበር እኮ። ግን በቃ አብረው ሲሰሩ ብዙ ተቃውሞ ደረሰ። በጣም ብዙ ሰዎች ከፍና ዝቅ ማድረግ ጀመራችሁ። ሀይሚ እንደ ጓደኝን ማየት ብትል በቃ በጣም ብዙ ኔጌቲቭ ነገር እየተናገራችሁ ነበረ። እንደዛ የሚሉ ደግሞ ብዙ ሰዎች ያው ሀይሚ ብቻዋን እንድትሆን ይፈልጋሉ። ያን የሚወዷት ይመስላሉ፣ ግን የሚጠሏት ሰዎች ናቸው እንጂ ጓደኛ እንዲኖራት የማይፈልጉ ሰዎች ናቸው። አሁን ግምጄ ይህን ያክል ተንኮል አይኖራትም። ምክንያቱም የተንገላታሽ ልጅ ናት። የሰው ሀገርን ያየሽ ብዙ ነገሮችን ያሳለፉ ሰዎች ጠንካራ። እንደዚ አይነት ሰው ጓደኛ ሲኖራችሁ ያጠነክራችኋል፣ ያጎብዛችኋል። በፈተና ጊዜ እጃችሁን ይዞ ያሳልፋችኋል። ገባችሁ? ጓደኛ መምረጥ እንጂ ጓደኛ ያስፈልጋል። ጓደኛ አመራረጥ ላይ እንጂ ጓደኛ በደንብ ያስፈልጋል። ሴት ጓደኛ ጥሩ የሴት ጓደኛ ስትኖራችሁ ከብዙ ነገር ታድናችኋለች። ለብዙ ነገር መጠጊያ መሸሸጊያ ትሆናለች። በተለይ እህት እናት የሌለው ሰው ጥሩ የሴት ጓደኛ ሊኖረው ይገባል ብዬ ነው የማስበው። እና ግን እናንተ እንዲሮት አልፈለጋችሁም። ለዛ ነው የሸሸችው። ግምጄ ብዙ ነገሮችን ከነብሩ ጋር ልትሰራ ነበረ። ግን በጣም ብዙ ሰው ኔጌቲቭ ሳይድ ነበረ እያያት የነበረው። ብቻ ግን ተጣራቸዋለች። ምንም ጥያቄ የሌለው ነገር ነው። ወደ ክፍለ ሀገር ምናምን ስለነበረች ነው። ሰው እንግዲህ ሄደው ሀይሚና ብሩክ ራሱ በስጦታ እንደሚያበረታቷት እንደሚያደግፏት እርግጠኛ ነኝ። ባለፈውም በብዙ ነገር አበረታቷታል። ከዚህም በኋላ ያበረታቷታል። ያን ጌም ሀይሚ አብራሽ ብላ ባትጫወት ሌሎች ጌመሮች ትልቅ ጌም ላይ ሊጫወቱ ይችላሉ። ምክንያቱም የማዳም ቆመ ስትሆኑ አንዳንዴ ትናቃላችሁ ምናምን። ወንድም ከሌላችሁ ከአጠገባችሁ የሆነ ይህን የምትሉት ሰው ከሌለ ብዙ ሰው አያከብራችሁም። እና ሀይሚ ባትኖር ያንን ጌም ይብላ ትጫወት ሁሉ ትችል ነበር። እና በብዙ ነገር ሀይሚና ብሩክ አበረታተዋታል፣ ደግፈዋታል። እንደዚህ ጎበዝ እንድትሆን ራሱ ብሩክ ብዙ ነገር አበረታቷታል። ስለዚህ ይሄ ስኬቷን ደግሞ ለነሱ የማታሳይበት ምንም ምክንያት የላትም። ስለዚህ ሀይሚና ብሩክ ይሄዳሉ። አትቸኩሉ እንጂ አትቸኩሉ፣ ገና ከመግባቷ አትቸኩሉ፣ ተረጋጉ። ስጦታ ምናምን ይዘው ሁሉ ነው የሚሄዱት እርግጠኛ ነኝ። እና በጣም ነው ደስ ያለኝ ማርያምን። እንደዚህ በቃ ቅመሞች እንደዚህ ውጤታማ ስትሆኑ በጣም ነው ደስ የሚለን። በቃ እንደዚህ ስታለቅሱ ለሰው ብር ስትልኩ ነው ምን እናደድባችሁ እንጂ እንደዚህ ጎበዝ እንደዚህ እንደ ግምጃዬ ራሳችሁን ቀይራችሁ ብዙ ነገሮችን አስተካክላችሁ ማየት ነው የምንፈልገው እንጂ ለወንድ ልጅ ብር እየሰጣችሁ ስታለቅሱ እኛ ነው የምታሰድሙን። እና እንግዲህ ግምጃዬ ወደፊት ጎበዝ፣ ከዚህ በላይ ደግሞ ጥሩ ለውጥ አሳይተሽ ማየት እንፈልጋለን። እነ ሀይሚ እነ ብሩክም ሄደው ይጎበኟታል ማለት ነው። ስለዚህ ሀይሚ እንደይች አይነት ጓደኛ ቢኖራት ለክፉ አይደለም ለጥሩ ነው። ይህን ያክል ዲፕሊ ጓደኝነት ባይሆንም ብቻ ግን ጓደኛ ያስፈልጋል። ይሄ ምንም ጥያቄ የሌለው ነገር ነው።